የልቤ ትርታ አሳዛኝ የፍቅር ታሪክ ክፍል 22። ከዛም ጌዱ ጊዜው ፊልም ቢሆንም አሳልፌ የምርቃቴን ቀን ላይ አድርጌው ነበር ብላ ጎንበስ ብላ በስስት ከንፈሩን ሳመችው። ደሞ እኮ ጌዱ የምርቃት ቀን መጀመሪያ እኛ ቤት ነው የምትሄደው አለችው። ለምን አላት። እንዴ እማዬ እኮ እደግሳለሁ ብላለች። ከዛ የማዬን ግብዣ እንዳለቀ ብሩክ ወይም ታላቅ ወንድሟ ይዞን ቀጥታ እናንተ ቤት አለችው። ጌዱም ደስታው ተደማምሮ እቅፍ አደረጋት። ከዛም ቀጥታ ግቢ ሄዱ። እንደገቡም ትንሽ እንደተራመደ ጌዱ አካባቢ ሁሉ ጨለመበት። መቅደስን ጥብቅ አድርጎ ያዘና መቅዲ ራሴን አላት። እሷም ደንግጣ ምን ሆንክብኝ አለችው። እኔንጃ ራሴን መቅድዬ ያዢኝ ሁሉም ጨለመብኝ አላት። መቅድም ላንዴ አይኗ በንባ ተሞላ። እኔን ምንም እኮ አትሆንም ፀሐይ ይሆናል አለችው። ከዛም እንደምንም ብላ ወደ ጥግ አስቀመጠችውና ክብሪት ልትፈልግ ተነስታ ልትሄድ እጇን ከእጁ ልታላቅቅ ስትል መቅዲ የትም አትሄጂ ደግፊኝ ራሴ ሊፈርስ ነው ብሎ በፍርሃት አጥብቆ ያዛት። ምንም ጌዱዬ ነው ብሎ በፍርሃት አጥብቆ ያዛት። ጌዱዬ ሁሌም ቢወድቅ እንደ ብሏት ግን አያውቅም። አቀፈችው ስቅስቅ ብላም ማልቀስ ጀመረች። ከደቂቃዎች በፊት የነበረው ሳቅና ደስታቸው ለአንደው በሐዘን ተቀየረ። ጌዱዬ እንደምንም ፊቷን ፈልጎ እንባዋን ጠረገላት። መቅደስዬ ጠንካራ ሁኚ፣ እኔ እኮ ሁሉም ጨለመብኝ አላት። እሷም እንባ እየወረዳት መቅደስ ላንዴ በለቅሶ ስጥ አለች። ወዳው የግዱ ሰው ሁሉ ግልብጥ ብሎ ተሰብስቦ ጌዱን የግቢው ሰው ሁሉ ግልብጥ ብሎ ተሰበሰበ። ጌዱም ወዳው ራሱን ሳተ። የሷም ሆነ የሱ ጓደኞች እያለቀሱ ነበር። አብዛኛዎቹ ግን እንዳለፈው አውድቆ የወደቀ መስሏቸው ይነቃል እያሉ ነበር። ቢሆንም ለተከታታይ 3 ሰዓት ቢጠብቁት ሊነቃ አልቻለም። መቅደስም ለ2 ተይዛለች። ብቻ እየቀለደብኝ ነው፣ ውሸቱን ነው፣ ንቃ በሉት ትላለች። እሱ ግን ቀልድ አልነበረም። በመጨረሻም አምቡላንስ መጥቶ ይዞት ሄደ። አምቡላንስ እያበረረ ጅማ ጠቅላላ ሆስፒታል አደረሳቸው። ወዲያውኑ ዶክተሮች ተባብረው ድንገተኛ ክፍል አስገቡት። አብረውት የመጡት መቅደስ፣ ሰዓዳ፣ በለጠው ብቻ ነበሩ። ለነገሩ መቅደስ አለች አትባልም። እሷም ለሕክምና አልጋ መያዝ እንጂ የቀራት ደንዝዛለች። ብቻ በር ላይ አንደ ቁጭ አንደ ብድግ እያለች ነው። ሌሎች ጓደኞቿ ተከታትለው እየሮጡ ሴክሬታሪዋን ጠየቋት። ያሉበት ክፍል እየሮጡ ደረሱ። አንዷም እንዴት ነው አሁን አሏት። ደረሱና እንዴሱም ደረሱ እንዳሉ አንዷን ነው አሁን አሏቸው። በለጠውም ደረሱ። እንደደረሱ አንዷ እንዴት አሁን አሏት። እንደደረሱም
በለጠውም ዶክተሮች ገና አልወጡም አላቸው። ከዛም ሁሉም በጭንቀት ተከበው መጠበቅ ጀመሩ። ከዛም ቢያንስ ከአንድ ሰዓት ቆይታ በኋላ ዶክተሮች ወጡ። እንደወጡም ሁሉም ተሯሩጠው ከበቧቸው። ዶክተር አንዱ ነው አሉ። እንዴት ነው አሉት። አንዱ ዶክተር ሲቀር ሌሎቹ ፊታቸው ሳይፈታ ጥለዋቸው ሄዱ። ሁሉም ፈሪ። መቅደስማ አንደኛውም ተንዘፈዘፈች። ዶክተር ቁና ተነፈሰና ሊያወራ ሲል መቅደስ ዶክተር በፈጠረህ ክፉውን እንዳትነግረን ሞተ እንዳትለኝ ስትለው ወይንሸት አረ መቅደስ 3 ጊዜ አማትቢ አለቻት። ዶክተሩም መኖር አለ እኛው የቻልነውን እርዳታ አድርገንለታል። ግን አሁንም ሁሉም ግን ምንም አሉት አልነቃም። የሚያስፈልገው ሕክምና ሰጥተነዋል። ተራ በተራ እየገባችሁ ማየት ትችላላችሁ። ከ2 ሰው በላይ ግን ውስጥ መቀመጥ አይቻልም። ሌላው በላይ ግን ውስጥ መቀመጥ አይቻልም። ከታማሚ ጋር ቀረቤታ ያላችሁ ክፍል ቁጥር 24 ቢሮ መታችሁ አናግሩኝ ብሏቸው ሄደ። መቅደስም ቀድማ ገባች። ስታየው ይባስ ሲጥ እስከምትል ድረስ ስቅስቅ ብላ አለቀሰች። ጌዱ ከወገቡ በላይ ብዙ ገመዶች ተጠላልፈውበታል። አፉና አፍንጫውን በኦክስጅን መስጫ ታፍነዋል። እጆቹም ተዘርግተው አይንቀሳቀሱም። ሳቁ ጠፍቷል። ከንፈሮችን ተከድነዋል። የሚያምሩት መቅደስን አይተው የማይጠግቡት አይኖችም ተከድነዋል። እጁን ጭምቅ አድርጋ ይዛ እየሳመችው ጌዱ ፈተና እኮ አላለቀም፣ ደግሞስ ላይብረሪ እንገባለን ተባብለን አልነበር? ለምን አትነሳም? አንሄድም? ጌዱ የውሸት አያምርብህም፣ በእኔ አትጨክንም፣ ተው ተነስ እያለች ለማይሰማት ጌዱ ብዙ አወራቸው። መቆየቷን የተረዱት ጓደኞቿም እዛው እያለች እየገቡ ጌዱ እግዚአብሔር ይማረህ እያሉ እሷንም እያጽናኑ ወጥተው ደጅ ላይ ተቀመጡ። ከዛም በለጠውና መቅደስ ዶክተሩ ቢሮ ሄዱ። ሲገቡም እንዲቀመጡ ጋበዛቸው። ከዛም በለጠው ዶክተር ችግር አለ እንዴ ብሎ ጠየቀው። ዶክተር ይውላችሁ አሁን እንዲህ ነው ብሎ መናገር ይከብደኛል፣ ምክንያቱም ሙሉ ምርመራ መደረግ አለበት። ለአሁኑ ግን ጥያቄዎች ልጠይቃችሁ። ታማሚው ከዚህ በፊት ራሱን ይስት ነበር? አዎ፣ ግን እንደ ዛሬ ሆኖ አያውቅም። ሕክምናስ ተደርጎለት ያውቃል? መቅደስም ይህን ጥያቄ ለመመለስ አንደበቷ ፈታች። ስንቴ እንደለመንኩት እኮ ይሄው ይሄን ቀን እንዳይመጣን ፈርቼ ነበር ብላ ለቅሶዋ ቀጠለች። በለጠው ደግፏት ነበር። ስታለቅስ ግን አቅፎ አባበላት። ዶክተሮችም ቀጠለ። እሺ ያለፈው አልፏል። አሁን ማሰብ ያለብን ስለ ወደፊቱ ነው። እናም ለካርድ ለአልጋ እንዲሁም ለጊዜያዊ ሕክምናው የሚውል 7,000 ብር ማስያዝ ይጠበቅባቸዋል አላቸው። ከዛም ብር ማስያዝ ይጠበቅባቸዋል። ከዛም እንደወጡ በለጠው መቅዲ እጄ ላይ ምንም ሳንቲም የለም፣ ምን ይሻላል አላት። አታስብ እቤት እደውላለሁ ብላ አባቷ ጋር ደወለች። ሄሎ አባ፣ ወየ መቅዲ ደህና አይደለሽም እንዴ? አዎ አባ፣ ጌዱን አሞት ሆስፒታል ነን። ይህን ያህል? አዎ 5 ሰዓት ሊሞላ ነው። ራሱን ከሳተ
ግን አልነቃም አለችው። አሁንም እያለቀሰች ነው። አባቷም ራሱን ይዞ በቃ አይዞሽ፣ ምንም አይሆን፣ አሁን ይነቃል። ደግሞ ሁላችንም ስራ ነን። እህትሽ ግን እረፍት ላይ ስለሆነች አሁን እልክልሻለሁ። እሺ አባዬ ብላ ብትችል ግን አሁኑ 7,000 ላክልኝ። አረ ልክልሻለሁ፣ ምንም ችግር የለም፣ ብቻ አንቺ ራስሽን አረጋጊ። እሺ አባ አመሰግናለሁ። ጌዱ ይነቃል እየተባለ ሲጠበቅ ሳምንት ሞላው። የጅማ ጠቅላላ ሆስፒታል ዶክተሮች የጌዶውን ነገር ከአቅማቸው በላይ ስለሆነባቸው ወደ አዲስ አበባ ተክለ ሃይማኖት አጠቃላይ ሆስፒታል ሪፈር ተጻፈለትና ከጅማ ተነስቶ አዲስ አበባ ገቡ። እስካሁን ያልተነገራቸው የጌዱ እናትም በጣም እየደወሉ ልጄ እያሉ ሲጠይቁ በብዙ ምክንያት መታመሙን ቢደብቋትም የወለደ አንጀት ነውና ክፍል 23 ጌዱም መታመሙ ተረድተው አጥብቀው ሲለምኑ ግን ግድ ሆነባቸው። ዛሬ እውነቱን ተናገሩ። አይ እናት በሞት መሃል ሆነው ነው አዲስ አበባ የደረሱት። ያው እነ ብርሃን በለጠው፣ ወይኗ፣ ሰአዳ እንዲሁም ሌሎቹም መቅደስ ስትቀር ነገ ፈተና ስላለ ተመልሰው ጅማ ሄደዋል። መቅደስም ቢሆን ቤተሰቦቿን እንዲሁም የጌዱ እናትም ሂዳ ፈተናዋን እንድትፈተን እየለመኗት ነው። እሷ ግን ካልነቃ አልሄድም አለቻቸው። የጌዱ እናትም ለቅሷቸው መራራ ነው። የመንገዱ ድካም ሳይሰማቸው፣ ሰውነታቸው መዛል ሳይሰማቸው ልጃቸው እግር ላይ ተደፍተው አሁንም መራራ እንባቸውን እያነቡ መቅደስማ እንባዋ አልቆ ፈዛለች። በኋላም እንደምንም ለምነው የመቅደስን ቤተሰቦች የጌዶንን እናት ይዘዋት እቤት ሄዱ። መቅደስ አሁንም አልጋው ላይ በግንባሯ ተደፍታ እያለቀሰች እያንቀላፋች ነው። የሆነ ሰዓት ላይ የጌዶን ጣቶች ሲንቀሳቀሱ ተሰማትና ከህልሟ እንደነቃች ሁና ባተተች። ስታየው አይኖቹ ግራና ቀኝ እያዩ ነው። ደስታዋ አነቋት። ለአንዴ ጮኸች። ተጣደፉ። ሄዱ ግንባሩን ደጋግማ ሳመችው። ከዛም ጌዱ ነገ እኮ ፈተና ነው፣ አብረን እንሄዳለን አይደል አለችው። መንቃቱን አብረን እንሄዳለን አይደል? መንቃቱን ከእነርሱ የሰሙት ዶክተሮች የተሯሯጡ መጡ። ወዳው መቅደስ አያችሁ አይደል? መቅደስና ጌዶን በብዙ ፈተና 3 ዓመት በፍቅር አሳልፈው 4ኛው ዓመት ግን አስጊ ሆኗል። ጌዱዬን ይጓጓለትም የ5 ዓመት ትምህርቱን መጨረስ አልቻለም። ዋና የሚባለውን ፈተና አመልጦታል። ከሆስፒታል ወጥቶ እንዲፈተን መቅደስ ዶክተሩን ብትለምነውም ለሕይወቱ አስጊ ስለሆነ እንደማይወጣ ነገራት። እሷም አልፈተንም ብትልም ጌዶን በፍቅር ለምኗት ፈተናዋን ለመፈተን ጅማ ተመልሳ ወደ አዲስ አበባ መታለች። ሙሉ የሕክምና ወጪውንም ችለው እያሳከሙት ያሉት የመቅደስ ቤተሰቦች ናቸው። እናቱም ከክፍለ ሀገር መጥተው አብረው ነው ያሉት። ጌዱም ከራሱ በላይ የእናቱን ህልም አለማሳካቱ ተስፋ አስቆርጦታል። መቅድም በሱ መታመም ሌት ተቀን እያለቀሰች በድን ብትሆንም ዛሬም
ትምህርቷን ቀጥሎ እንደሚመረቅ ተስፋ ትሰጠዋለች። ዛሬ ውጤት ይመጣል፣ ስለዚህ ለዩኒቨርሲቲው አሳውቀን ብትዘገይም ትፈተናለህ፣ ሪስትሬችንም ቢሆን ትጨምረዋለህ አለችው። መቅደስ የፍርሃትና የደስታ ስሜት እየታየባት የጌዶን እናትንም እንዳፍሽ ያርግልኝ ያድርገው አሏት። የእሷም አባት እንደዛው። ጌዶንን ግን ውስጡ ጤንነቱ እየተሰማው ስላልሆነ የሚመጣውን ውጤት ጥሩ ይሆናል ብሎም መገመት ተስኖታል። በአጠቃላይ አፋቸው መልካም ቢናገርም ውስጣቸው ፈርተዋል። ሰዓቱ ሲደርስም መቅደስና አባቷ ውጤቱን ለመስማት የዶክተር ቢሮ ሄዱ። እንዲቀመጡም ከጋበዛቸው በኋላ ዶክተሩም ከምን መጀመር እንዳለበት ግራ ገብቶት አይናቸውን ያያቸው ጀመር። ውስጣቸው ይበልጥ ተረበሸ። ዶክተር ችግር አለ እንዴ አሉት። ሰላም ጤና ይስጥልን ውድና የተከበራችሁ የቻናላችን ቤተሰቦች እንኳን ሰላም መጣችሁ። ስላዳመጣችሁኝ አብራችሁኝ ስለነበራችሁ አመሰግናለሁ። ክፍል 23 የመቅደስና የጌዱ ታሪክ እንደቀጠለ ነው። እንግዲህ ዛሬ ክፍል 23ን እየላችሁ መጥቻለሁ። ጌዱና መቅደ ያሉበት ሁኔታ ላይ ማለት ነው። አብራችሁኝ ስለነበራችሁ አመሰግናለሁ። በቀጣይ ክፍል 24 ምን ይሆናል የሚለው አብረን የምናየው ይሆናል። እስካሁን አብራችሁኝ ስላዳመጣችሁኝ አብራችሁኝ ስለነበራችሁኝ አመሰግናለሁ። ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ለነበረን ቆይታ እናመሰግናለን። ሰላም ለሀገራችን፣ ሰላም ለሕዝባችን፣ ሰላም ለሁሉ ዓለም ይሁን። መልካም ጊዜ። በቀጣይ ክፍል እስከምንገናኝ ባይ ባይ።